የምታዩት መኪና ጎጃሚው ወይም ደግሞ ላይክ በትክክለኛ በዋናው ስሙ ማለት መርሲዲስ የሚያመርተው ሜይባክ ጂኤልኤስ 600 የሚባለው መኪና ሰሞኑን በጣም ቫይራል ነው ቲክቶክ ላይ 50 ምናምን ሚሊዮን ነው 50 ሰምቲንግ ሚሊዮን ማለት ነው። እሱም መኪና ግዙት ብትባሉ ምን ያህል ብር ይጎላችኋል? 9,999,999 ብር ብቻ። ሰው ገጭተህ ግን እውነት ቲታነስ እንዳይሆንበት እየተጠነቀቀ አሉላ ጭርስ ሊደብረኛል ጥሬው ኮላው ታረጋኛለች። ጎስት ነው ምናምን የምትባለው ቲክቶከር ሪንግ ውስጥ የምትፈልገኝ ከሆነ ለጌች ስዊት ቦክስም ነግሬዋለሁ። እሺ ችግር የለውም ፌስ ቱ ፌስ ጠይቅኝ፣ በአካል ጠይቀኝ፣ ፋይት ማድረግ እፈልጋለሁ ብለህ ጥንቃቄ ማድረግ ይኖርባል። ምክንያቱም እንደምታየው ወንድማችን ስለታማ ነው እና ቢዮጋ ቲታነስ ነው የሚሆንበት። ሰላም የሀገሬ ልጆች እንዴት አላችሁ? ነው ደግሞ በሌላ ጸዴ ቪዲዮ መጣሁላችሁ። መተናል ምን አሉ ምን ተሰማ ማን ተሞገሰ ደግሞ ማን ታማ እነሆ የሳምንቱን አስገራሚ አስደማሚ አስተማሪና አስደናቂ ቪዲዮዎች አብረን ልንቆመቁም ነው። እስካሁን ለዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ እንዲሁም የደውል ምልክቷን እየነካችሁ ቤተሰብ ሁኑ። ወደ ቪዲዮቹ እንግዲህ ከሰሞኑ ይሄ ሰርግና እንዲሁም ደግሞ በዚህ ቪዲዮ ላይ የምታዩት መኪና የሚደንሰው ማለት ነው መነጋገሪያው ነው ቆይቷል ማለት ነው። እኔ ግን ከመኪናው መደነስ በላይ ያስገረመኝ ዋጋው ነው። እስቲ ዋጋውን ነገር ሰምተን እንምጣ። የምታዩት መኪና ጎጃሚው ወይም ደግሞ ላይክ በትክክለኛ በዋናው ስሙ ማለት መርሲዲስ የሚያመርተው ሜይባክ ጂኤልኤስ 600 የሚባለው መኪና ሰሞኑን በጣም ቫይራል ነው ቲክቶክ ላይ በጣም ትሬንዲ የሆነ መኪና። እኔ አልገባኝ መኪኖቹ ምን ብሔር አወጡ ነው አልገባንም። አሁን የኛው መኪና ጎጃሚው ተብሏል ስለሚዘል ይሆናል፣ ጎጃምኛ ስለሚጨፍር ይሆናል። ከኋላ የሚያጅቡት መኪኖች ደግሞ ገመች ናቸው እንዳለ የምታያቸው ማለት ነው። ማለት ምን አይነት ሰርግ ቢሆን ነው እስቲ ነውና ይሄ መኪና እኛ ሀገር ላይ አሁን ከረንሊ ትንሽ ቀደም ብሎ የገቡ ናቸው አብዛኞቹ። ሶ ከረንሊ እነሱ እየተሸጡበት ያሉ ዋጋ ሬንጅ ምናምን 50 ምናምን ሚሊዮን ከረንሊ ማለት ነው። አዳዲሶቹ ከዛ በላይ ይሆናሉ ለማስገባት ነው። 50 አለ ሰማው ጆሬ ነው ታስቡ ማለት ነው። የሚቻልም አይመስለኝም። አሁን ላይ የነዳጅ መኪና ገና ሀሳብ ነው ቢገባ ነው የተባለው። እነዛን ቀደም ብሎ የገቡ ምናምን ስለሆኑ አሁን ላይ ከረንሊ የማርኬት ዋጋቸው ምናምን ወደ 50 ምናምን ሚሊዮን ነው 50 ሰምቲንግ ሚሊዮን ማለት ነው። እሱም መኪና ዛሬውኑ 50 ምናምን ሚሊዮን ነው። የአዳዲሶቹ ደግሞ ይጨምራል እያለ ግዙት ብትባሉ ምን ያህል ብር ይጎላችኋል? ዛሬውኑ ግዙት ብትባሉ ማለት ነው። ዛሬ ግዙት ብንባል 49,999,999 ብር ብቻ። ጥራን በስማችን ችጋራም ናችሁ እያልከን እናውቀዋለን ወንድሜ እና ባትነግረንም እናውቀዋለን። ስሙን ማናልከ ለነገሩ ምን አላሉ አንድ ሀብታም የመኪናውን ስም አያውቀውም እና ስሙን እንኳን አታውቀውም ሲሉት እናንተ ጥሩት እኛ እንነዳዋለን ብሏል። እነሱ ይንዱት እኛ ስሙን እንሸመድዳለን። ለማንኛውም ከሰሞኑ ደግሞ ሙሽሮቹ ማን እንደሆኑና የሰርጉ ባለቤቶች ማን እንደነበረ ሰምተናል ማለት ነው። እስቲ እንከታተል። እንግዲህ ሰርገኞቹ ወይም ሙሽሮቹ እነዚህ በምስሉ ላይ ያያቸዋቸው በአምላክና ዮሐንስ ይባላሉ ማለት ነው። የከተማው አነጋጋሪና ትልቁ ሰርግ እውነትን ነው ወንድሜ፣ ሰው ባለው ነው። ከኋላ ግን የምትገፋው ሰውዬ ጎበዝ ነው በእውነት። የሚገፋው ሰውዬ ከኋላ በጣም ጎበዝ ነው በእውነት። ግን ያው የሰው ልጅ ባለው ማማሩ ባለው ነው የሚያምርበት። ሰው እንደ ቤቱ ነው የሚለውን አሳይቶናል። ሰው ገጭተህ ግን እውነት ቲታነስ እንዳይሆንበት እየተጠነቀቀበት ሰው እኔ በእውነት ምን አይነት ቃላት እንደሚገልጹት አላውቅም። እንግዲህ እንደምታዩት መሮጥ ትችል ነበረ፣ ግን ልጇን ፕሮቴክት ለማድረግ ብላ ነው ጀርባዋን። ምን ቃላት እንደሚገልጹት አላውቅም በእውነት።
በግሌ የአመቱ ምርጥ ጥንዶች ብያቸዋለሁ። በጣም ነው የሚያምሩት አባባና እማማ እንደምታያቸው ነው። በጣም እዚህ ቪዲዮ ስር ከተመቹኝ ኮሜንቶች ምን እንደሚል ታውቃላችሁ? አንደኛው አስባችሁታል ምን ያህል ጊዜ ስንት ጊዜ ይቅር ተባብለው እንደሆነ ይላልና በትዳሩ ስር መባባል መተላለፍ ካለ ምን ያክል አብሮ መቆየት እንደሚቻል ምን ያክል ለፍሬ መብቃት እንደሚቻል የሚያስተምር ቪዲዮ ነው። ለብዙዎቻችን ትምህርት ነው። ሲጀመር ይህ አመት ትክክል አይደለም። ይሄን ቪዲዮ ዩት ዘግናለን። ምንድነው የሚያስረዳኝ ሰው አረኛንም ማስረዱን ምንድነው እንዴ? ግራ ገባን እኮ ምንድነው? ወይ አትቅረጹት፣ አድርጉት ግን አትቅረጹት። እኛ አሁን እየገባን ስላልሆነ አታሳዩ። ኧረ ስላይራችን አምላክ እንዴ! አሉላ ጭርስ ይደብረኛል። ጥሬው ኮላው ታደርጋኛለች። ጎስት ነው ምናምን የምትባለው ቲክቶከር ሪንግ ውስጥ የምትፈልገኝ ከሆነ ለጌች ስዊት ቦክስም ነግሬዋለሁ። ኪሎን ቀንስ፣ ግሪን ቲ ጠጣ። ከዛ ይኸው ፈረሱም ሄዳውም አለ ማን ብራንድ እንደሆነ እንለያለን። አባቢ ሪንግ ውስጥ እንግባ። እኔ እግር ኳሳዊ ጥያቄ ስጠይቅ ሪንግ ውስጥ እንግባልሽ ችግር የለውም። ቢኬርፉ ወጪ ውሽ ፎር ሶስት ጥያቄ ግን አለኝ። አንደኛ ክሳ ምናምን ነገር ያልከው ነገር ማለት ምን ላድርግልህ አባቴ? ከአንድ ግሬ ውጪ ሌላው እንዳለ ይጥፋ። አንድ ግሬ ነው የምታክለው እኮ ስቴኪንግ ታክሰው ኪሎ ምናምን ፍታው። ተረዳኝ አይደል? ሁለተኛ ነገር ደግሞ ይሄ ድራማ ምናምን ፋይት ምናምን ነገር ይሆናል ብለን እንዳትጠብቅ። ተፈራርመን ልክ እንደ ሴዶና እንደ ጆኒ ጁትሱማ ምንም አይነት ኃላፊነት እንደማልወስድ እነግርሃለሁ በግልጽ ማለት ጌች ምናምን ነገር ህዝቡን አዝናናው ምናምን አልሰማህም አባቴ። ሶስተኛ ነገር ደግሞ ማለት ነው ፋይቱን በአካል ጠይቀኝ። አንዴ ጀስት የምትገባበት ነገር ውስጥ እንድታክ ስለምፈልግ ነው። በአካል አግኝተኸኝ ፋይት ማድረግ እፈልጋለሁ ካንተ ጋር በለኝ። አይኔን እያየኸኝ ማለት ተረዳኝ አይደል? ጭርስ ይደብርሻል አባቴ። እኔ አንቺን ለማዝናናት ገንዘብ በህዝቡ ጋር ተዝናንተን ገንዘብ ማግኘት ከፈለሽ ህይወትሽን ቀብድ አስይዘሽ መሆን አለበት። እንዲቀልድ ምናምን ነገር የለም። ተረዳሽኝ አይደል? እንደ ወንድ ምናምን ከፈለግሽኝ ችግር የለውም። ፌስ ቱ ፌስ ጠይቅኝ፣ በአካል ጠይቀኝ። ፋይት ማድረግ እፈልጋለሁ ብለህ ስልክ ያለ አይደል? ደውልልኝና ያለበት መጥቼ ትጠይቀኛለህ፣ በአካል ትጠይቀኛለህ። ያራድዬ ልጅ እኔ ግን እዚህ ጋር ጎስት ወንድማችን ያልተረዳው ነገር ያለ ይመስለኛል። ጥንቃቄ ማድረግ ይኖርባል። ምክንያቱም እንደምታየው ወንድማችን ስለታማ ነው እና ቢዮጋ ቲታነስ ነው የሚሆንብህ። ይቅርብህ ወንድሜ። አንድ ግሬን የሚያክል ሰውዬ በጣም ተመችቶኛል። ያበደ ሮስት ነው። ሲሪየስ ሆኖ እስቲ ወደ ፋይት ወደ ሪንግ ይገባሉ የሚለውን የምንጠብቅ ይሆናል። በህይወታችሁ ላይ ማለት ነው ምንድነው የምትመሩበት ህግ የራሳችሁ የሁለታችሁ ላይፍ ፕሪንሲፕል አንደኛ ስትሞት ለሰዓት ሳልፍ ለሚቀብር ህዝብ ኑሮን አትስጠው። የራስህ ኑሮ ኃላፊነት ውሰድ። ተሳሳት፣ አስተካክል፣ ውደቅ፣ ተነስ ምናምን። ይሄ አንተን የምታውቀው አንተ ነህ። የምትሄድበትን የምታውቀው የመጣህበትን የምታውቀው አንተ ነህ። ለሰዎች ራስህን ለማረጋገጥ ምናምን አትሰቃይ። በቃ ኑሩ ማለትም የሆነ ኑሮ ተብሎ የተሰጠን የሆነ ነገር የለም። መንገድ ነው፣ መኖር ነው። ማጣት፣ ማግኘት፣ መፈቀር፣ ማፍቀር፣ መውደቅ፣ መጠላትና መወደድ ያሉ ነገሮች ናቸው። ሁሉም ምድር ላይ ያሉ ጥሩ ነገሮች እየተሰጡ አይደለም የምትኖረው። ስለዚህ ህይወት ላይ የራስን ህይወት መኖር አለመጨነቅ ነው ያለ ሰው ማለት ነው። ስለሚደብረው ስላንተ ያስባል አንዳንዴ። ስለዚህ እሱ አንተን አፌክት ሊያደርግ አይገባም። በቃ መኖር እጃችን ላይ ያለው ላይፍ ነው፣ ህይወት ነው። በጣም ቀልድ የሚመስል ግን በጣም ቁም ነገር ያለው እጅግ አስተማሪ ነገር ነው። በእውነት ስትሞት ሰዓት ጠብቆ ለሚቀብር ማህበረሰብ አትጨነቅ ነው ያለው ወንድማችን። በጣም ትክክል ነው። ምን አይነት በሳል የሆነ ንግግር ነው። ይግቡ ሰላም እንዴት ነህ? ምኞት ሪል ስቴት ማስታወቂያችሁን አይቼ ነበር። አቶ እውነቱ ይላል። የትኛውን ቤት መረጥክ? ቆንጆ ናቸው። ትክክለኛ ምርጫ ነው የመረጥኩት። ባለ ሁለት መኝታ ቤት ፈለኩ። 6 ወር ይላል። በ6 ወር ላይ ቤት የሚደርሰው ይኸውልህ ወንድሜ ልነግርህ ነው። በ6 ወር ቤቱ ይደርሳል። መሬት የለንም፣ ውስጥ እያነጋገርን ነው። ይኸውልህ ፕላን አውጥተን ጨርሰናል። ገንዘብ ታስገባለህ። በቅርብ ጊዜ ግን እንደሚደርስ እርግጠኛ ነኝ። አንተ ገንዘቡን ሰብሰብ አድርገህ ንቅል። ይሄን ቢሮ ነገር ላታገኘው ትችላለህ። ሀገር ልንለቅ እኮ እንችላለን። ማን ይላል?
አቶነቱ እውነተኛ ሰው ጋር ነው የመጣከው። እነዚህ ሁሉ ሰዎች ከሰውኛል። ፍርድ ቤት እኮ ልንገር እንችላለን። ነገር ባለሁለት መኝታ ማለት ይሄ ነው። ካርታው ሁሉ ነገር ጨርሳ ብሉ ፕሪንት እኮ ነው ይሄ። እነዚህ የሰበሰብኳቸው ብሮች ናቸው። ያንተ ሲጨመርበት እዚህ ሊያስበው አለቅ በፈለግከው ባንክ አቅራቢያ ባለበት ማስገባት ትችላለህ። በ6 ወር ይደርሳል አይደርስም ይችላል። እንዳልኩ ፍርድ ቤት ልንገናኝ እኮ እንችላለን። ግን እኮ እኛ ሀገር ውስጥ የለንም እኮ የዛን ጊዜ ወንድሜ አስገባ ገንዘቡ። ግን እኮ መሬቱ የለም። ነገ እኮ ልናገኝ እንችላለን። ቁፋሮ እኮ አልተጀመረም። ምን ላይ ይቆፈራል? መሬት ሳይኖር ቁፋሮ የሚባል ነገር አለ? የለም። አያው እንዴት ምን ያህል ስማርት እንደሆንክ። ቤት አያስፈልግህም አንተ? ያስፈልጋል። ወጣት ነው፣ ማግባት አለብህ፣ መኖር አለብህ። እያስገባህ አንተ እሺ፣ ትክክለኛ ሰው አንድም ይሁን አንተ ብቻ ቤት ታገኛለህ። ለምኞት ደግሞ መሬት አያስፈልግም። ምኞት እዚህ ጋር ነው። ምኞት እዚህ ጋር ነው። ህልምን እናሳካልሃለን። ታዲያ መች ልምጣ ለቤት? እኛ እንደውልሃለን ነው። ካልደወልን ደግሞ የለንም ማለት ነው። ቻው። እናመሰግናለን። ይሄ በጣም ከባድ ነው። እውነትም ነው። በነገራችን ላይ እውነት ነው። በጣም ብዙ ሰው የተጭበረበረበት ጉዳይ ነው። ሰሞኑ ምንም መነጋገሪያ ሆኖ ሁላችንም እየሰማን ያለው ነገር ነውና በቃ ምንም አልቀራቸውም ቃል በቃል እና መጨረሻ ላይ ምኞት እዚህ ውስጥ ነው ያለው። ምን ያደርግልሃል? በጣም የሚገርም እይታ ነው። በነገራችን ላይ በቀልድ አዋስቶ እንደዚህ ማህበረሰቡን ችግር መናገር በጣም ትልቅ አርት ነው በራሱ እና በተለይ በውጭ ሀገር ያላቸው ወንድሞቻችን የለፋችሁበትን የደከማችሁበትን የላባችሁን ዋጋ ምን ላይ እንደምታሳርፉ እባካችሁ ጥንቃቄ አድርጉ። በዚህ አጋጣሚ ማለት ነው። ለእነሱ ግን አንድ ትችላለህ። እቺ ሴት የአፍሪካ አንድ ፕሮግራም ላይ 500 ዳቦዎችን እንደ ቀሚስ ለብሳ ተገኝታለች። አፍሪካ ውስጥ ይሄንን ነገር ማሳየት ስድብ ይመስለኛል። ምናልባት አውሮፓውያኖቹ ዳቦን እንደ ኳስ ቢጫወቱበት እንኳን የዳቦ ጥያቄያቸውን ፈተውታል ብለህ ስለምታስብ ምንም እንትን ላትል ትችላለህ። አፍሪካ ውስጥ ግን በሜትሮች ርቀት የራበው ሰው በምታገኝበት አጉር ዳቦን እንደ ቀሚስ መልበስ ከስድብ የዘለለ ሁነኛ ትርጉም ይኖረዋል ብዬ አላስብም። ወደኛ ሀገር ስንመጣ ይሄንን አበባ አየሁት። ምናልባት በ6 እና በ7 ቀን የተወለገ ይመስለኛል። ይህ አበባ እንደኔ የሚታይ እንጂ የማይኖር እውነት ነው ብዬ አስባለሁ። የክፍያ ልክ ነገ የምትጠይቅበት ወይም ደግሞ ልክ የብር ኖታችን ላይ እንዳለው ላምጩ እንዲከፈል ህግ ያስገድዳል የሚለው ነገር የምተረጉምበት ዓለም ይመስለኛል። የፍቅር መገለጫ ነው ብዬ አላስብም። ምክንያቱም ፍቅር በዚህ አይነት ነገር ይገለጻል ብዬ ስለማላስብ፣ ከዛ ይልቅ ግን የአምጩ ሰውዬ አቅምና ማንነት ይለካበታል ወይም ይታይበታል ብዬ አስባለሁ። ፍቅር እንዴት ይለካል መሰለ? ከዚህ ይልቅ ምናልባት በየቀኑ ወደ ቤት ስትገባ አንድ አበባ ይዘህ ገብተህ ከጎረቤትም ግቢ ቅንጥሰው ከሆነ ቦታም ማምጣው ግዛው አንዱን አበባ ግን ማንም ሳያይ ለምትፈልገው ሰው የምትሰጥበት ዓለም ምናልባት የፍቅር ዓለም ሊሆን ይችላል። ነገር ግን እድሜ ልክ የምትሰጠውን አበባ በአንድ ትራክ ጭነህ የአበባ እርሻ አስመስለህ ይዘህ መምጣት የፍቅር መገለጫ ወይም የክብር ማንነት ነው ብዬ አላስብም። ይልቅስ ያለህን አቅምና አቅምህን የምታውልበት ትርኪ ሚርኪ ነገርን የሚያሳይ ነው የሚመስለኝ። ፍቅር እዚህ ዓለም ላይ የምታሳየው ሳይሆን የምትኖረው እውነታ ነው ብዬ አስባለሁ። ብዙ የምታሳይነት ነገር ሲኖርህ ግን የምትኖረው እውነታ የቀጨጨ እንደሆነ የሚያሳይህ ይመስለኛልና አንዳንድ ነገሮቻችን የምንላቸውን አያሳዩልን ወይም ከላይ የሚታዩ ነገሮቻችን ከውስጥ ያሉትን እንዲደብቁ እንደ ሽፋን ወይም እንደ ሜካፕ የተሰሩ ይመስለኛል። ስለዚህ ከምናረጋቸው ነገሮች አንፃር እኛ ምን ያህል እንኖራለን ብለን ቢያንስ የተቀራረበ ነገር ለማሳየት ብንሞክር የተሻለ ነው ብዬ አምናለሁ። እንደ ፓርኪንግ ክፍያ በቆምክበት ልክ የሚያስከፍል ህይወት ውስጥ ለመግባት ባንሽ ቀዳደም የተሻለ ነው ስለምል አላክ። በጣም ትክክል። በእውነት እኔ ከዚህ በላይ የተሻለ አስተያየት ሊሰጥበት ይችላል ብዬ አላስብም በዚህ ጉዳይ ላይ። በጣም ጸዴ ነገር ነው የተናገረችው እህታችን። ሲቀጥል ደግሞ ምን አይነት ሀገር ላይ እንዳለን ምን አይነት አህጉር ላይ እንዳለን የምንረሳውም ይመስለኛል። አሁን ለዚህ አበባ እንደምትመለከቱት ከ1 ሚሊዮን በላይ ብር ወጪ ተደርጎበታል። በ3 ቀን በ4 ቀን ለሚጠወልድ ነገር ማለት ነው። በነገራችን ላይ ይሄ ገንዘብ የውሃ ጉድጓድ ሊቆፈርበት፣ ትምህርት ቤት ሊገነባበት፣ ሆስፒታል ሊገነባበት የሚችል ገንዘብ መሆኑንም በዚሁ እያሰብን ብናደርግ የሚል ነገር ነው። በእውነት ጸድ ያሰብ ታው ገንዘብ ተቀብሎ አማማኝ በትኩና የሚባል ነገር አለ። ቻማጣታ በእናትህ በጣም ታሟል። ልጠይቀው በቃ ግድ የለም ታስሯል። በጣም አስቸግሯል። ምንም
ታውቂው አይደለም በቀረታ ምንም አይለኝ። በጣም አስቸጋሪ እኛ ራሳችን ለሊት ሲቀጠቀጠን ይሁን ፊታቁ ወይ ሊጠይቀው ማለት ጠይቅ አለ አይ ግድ የለም አስከ ጠይቀው ረቲ አይነ አስካለ ነግሬሽ ነበር እኮ ነግሬሽ ነበር አከፍትላታ ሺህ መቶ ብር አባዝሬ ቸገረኝ ስትል ታው እኔ ራበኝታ ራታ ኢባቲ ሀክማታ ገንዘብ በሚቀበል ይቀበላል። ገንዘብ የተበደረን ሰዎች ኖት እያያዝን በነገራችን ላይ ለካ እንደዚህ የሚቻለው አብቻለሁ ማለት ነው። በቃ ታዲያ መመለስ ካልቻል ይመቸው ሁላችሁ ደግሞ እንደው ስለ ጀበና ግፍ የያዛችሁ ባካችሁ ፈስታችሁ ጨረሳችሁት እኮ ለቪው ብላችሁ ኧረ ባካችሁ እንደ ቤተሰቦች እንግዲህ ቪዲዮውን እስከ መጨረሻ ተከታትላችሁ ጨርሳችኋል። አብራችሁኝ እዚህ ድረስ ትመጣላችሁ ብዬ አላሰብኩም ነበር። እዚህ ድረስ ስለመጣችሁ ግን እጅግ በጣም ነው የማመሰግነው። እዚህ ድረስ ከመጣችሁ አይቀር ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን ነክታችሁ ኖቲፊኬሽኗን አብረታችሁ ብታልፉ እጅግ በጣም ይረዳናል። ሌሎች ቪዲዮዎች እንደዚህ አይነት ተከታታይ ቪዲዮዎችን ስለምንሰራ ለእናንተም ይደርሳችኋል ማለት ነው። እጅግ በጣም አመሰግናለሁ። አብሬያችሁ የቆየሁት እኔ ትንሳኤ ዘርፉ ነበርኩኝ። መልካም ሳምንት